ጤና ይስጥልን እንዴት ሰነበታችሁ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን የመሬት ጉዳይን እያነሳን ነው ቆይታ የምናደርገው። ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ ሊያደርጉ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ስቱዲዮአችን ተገኝተዋል። አቶ ሲሳይ ሀሳብ አስተያየቶትን ሊሰጡን ስቱዲዮአችን ስለተገኙ እናመሰግናለን። እንኳን ወደ አማራ ሚዲያ ኮርፖሬሽን በደህና መጡ። እንኳን ደህና ቆያችሁ። እኔም በጣም አመሰግናለሁ። መልካም እንግዲህ የቆይታችን የሚሆነው በተለይም በቅርቡ የገጠር መሬት አስተዳደርና አጠቃቀም አዋጅ ተሻሽሏል። ከአዋጁ ላይ የተያያዙ ጉዳዮችን እናነሳለን። እንደዚሁም ጠቅላላ የመሬት ቢሮ ኃላፊነቶች ላይ ያሉ ጉዳዮችንም ጭምር የምናነሳ ይሆናል። እንደ መጀመሪያ እንግዲህ መሬትን ስናነሳ ከአጠቃቀሙም ከአስተዳደሩም ጉድለት ጋር ተያይዞ የብክነት የመዳረግ ሁኔታዎች አብሮ ይነሳሉ። በተለይ ከዚሁ ጋር ተያይዞ ህገወጥ የመሬት ወረራ አንዱ የሚነሳ ጉዳይ ነውና ቢሮው መሬትን እንደሚመራ ተቋም ህገወጥ የመሬት ወረራን ለመቆጣጠር ምን እየሰራ ነው የሚለውን የመጀመሪያ ጥያቄያችን እናድርግ። እሺ፣ በጣም አመሰግናለሁ። እንግዲህ የአማራ ክልል መሬት ቢሮ አሁን ባለው የአስፈጻሚዎች እንደገና መልሶ መቋቋም ማሻሻያ አዋጅ ጋር ተያይዞ መሬት ተቋም መሬት የከተማ የገጠር ሳይባል እንደ ክልል መሬት በአንድ ተቋም እየተመራ ያለበት ሁኔታ አለ። ይሄ ተቋም አጠቃላይ መሬትን የማስተዳደር አጠቃቀሙን የመወሰን እና በዛ ላይ ተመስርቶ ደግሞ ኃላፊነቶች እና በአግባቡ መጠቀም የማይችሉትንም ጭምር ስርዓትና ህግን ተከትሎ የምክር አገልግሎትና እርምጃ የመውሰድ ሙሉ ኃላፊነት በአጠቃላይ መሬትን የመምራት ለዚህ ቢሮ የተሰጠ ነው። ከዚህ አኳያ አሁን መሬት እንደምናውቀው በጣም ውድ ሀብት ነው። በጣም አላቂ ውድ ሀብት የተፈጥሮ ሀብት ነው። ይሄን መሬት የሚባለውን ትልቅ ሀብት ደግሞ በአግባቡ ካልተቆጣጠር ነው፣ በአግባቡ ካላዘመን ነው፣ በአግባቡ ካላዝ ነው ለስርዓት አልበኝነት ለህገ ወጥነት የተጋለጠ ነው። በተለይ አሁን መሬት ከተለዩት በዚህ ከህገ ወጥነት ጋር ተያይዞ ሴክተሮች አንዱ ነው እና ይሄ መሬት ቢሮ አሁን የዚህ ህገ ወጥ ተግባሩን ወይም የመሬት ሀብትን ከብክነት ለመታደግ ወይም ህገ ወጥ ተግባራትን በዋናነት ለመከላከል ቢሮ ሁለት ጉዳዮችን ይዞ እየሰራ ያለበት ሁኔታ አለ። በተለይ ህገ ወጥን ከመከላከል አኳያ አንዱ ቢሮ የወቅቱን የዋጀ ዘመኑን የዋጀ የህግ ማዕቀፎችን ያወጣል። እነዚህ የህግ እርምጃና ድንጋጌዎች አንዱ በቅርቡ እንደ ሀገር የወጣው አዋጅ በክልላችንም ተግባራዊ የተደረገበት ሁኔታ አለ። በየደረጃው ያለው ተቋሙ፣ አመራሩ፣ ህዝቡ በደንብ ተወያይቶበት አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 310/2018 በክልል ምክር ቤታችን ጸድቋል። በዚህ መሰረት አንዱ ቅድም እንደገለጽኩት የህግ እርምጃና ድንጋጌዎች ጋር ተያይዞ መሬት ያለ ቢሮ ፈቃድ አሁን ባለው ሁኔታ የገጠር መሬትን መያዝ፣ መውረር፣ ማጠር በጥብቅ የተከለከለ የሚል ትልቅ ድንጋጌ ያለበት ነው። ይሄ በጋራ መሬቶች ማለት በወል መሬቶች፣ በመንግስት መሬቶች የግለሰብ መሬቶችንም በግላቸው አርሶ አደሮች እንደሚጠቀሙበት እድል እንደተሰጣቸው ሁሉ የሌላውን አርሶ አደር ወይም የወል መሬት ወይም የመንግስት መሬት ተጨማሪ የመያዝ የተከለከለበት ይሄ በወንጀልና በፍትሐ ብሔርም ጭምር የሚያስጠይቅ እንደሆነ ይሄ ደግሞ ከሚመለከታቸው የፍትህ አካላት ጋር ተቀናይተን የምንሰራበት ሁኔታ አለ። ስለዚህ አንዱ እነዚህ የህግ ማዕቀፎችን በማሻሻል ህገ ወጥነትን የመከላከል ዓላማ አድርጎ የሚሰራ ተቋም ነው። በዚህ መሰረት በጣም አዳጊ የሆኑ በተለይ ከዚህ ከገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 310/2018 ጋር ተያይዞ በፍትሐ ብሔርም በወንጀልም ጭምር ተጠያቂነት ከዚህ በፊት ያልነበረ ተጠያቂነት የሚያሰፍን ስርዓት እንዳለ ከህግ ማዕቀፎቻችን አኳያ አንዱ የምንከላከልበት ነው ህገ ወጥነትን። ሁለተኛውና ዋናው አሁን እንደ ክልል ከዚህ በፊትም እየሰራ ነው ያለ አሁንም ተጠናክሮ እየቀጠለ ያለ አሁን ባለው ሁኔታ የመከላከያ እርምጃዎቻችን በተለይ መሬትን ዲጂታይዝ የማድረግ ከቴክኖሎጂ ጋር የማስተሳሰር አሁን የምንሰራው የመሬት አስተዳደር ስርዓት ግንባታ ምናልባትም
መሬትን ከማዘመን የመሬትን ምርትና ምርታማነት ከመጨመር ባሻገር መሬትን በህገወጥ መንገድ ለመያዝ በትልቁ ለመከላከል የሚያግዝ ስርዓት ነው እየተገነባ ያለ። አንዱ የዚህ የሁለተኛ ደረጃ የይዞታ ማረጋገጫ ደብተር በገጠር ለአርሶ አደሩ አረንጓዴ ደብተር ብቻ ሳይሆን የምንሰጠው አሁን ባለው ሁኔታ ካርታም ጭምር ነው። ይሄ ካርታ ደግሞ XY ኮኦርዲኔት ያለው ልክ እንደ ትናንቱ ከዚህ በፊት የመጀመሪያ የይዞታ ማረጋገጫ ደብተር እንደምንለው በሰሜን በምስራቅ በደቡብ በሚል ወይም በቃዳ በገዝም ምናምን ምንለው ሳይሆን XY ኮኦርዲኔትን መሰረት አድርጎ በትክክለኛው መንገድ በሄክታር የመሬት መጠኑ የሚረጋገጥበት። ስለዚህ ማንም ሰው ከራሱ ከተሰጠው መሬት በላይ ወይም ከተለካለት ወይም በይዞታ ማረጋገጫ ደብተሩ ሰርቲፋይድ ከሆነበት ውጭ እንዲይዝ እድል የሚሰጥ አይደለም ማለት ነው። ስለዚህ ጨምሮ የመያዝ የማጠር የመውረር ስርዓቱን የሚገድብበት ሁኔታ አለ። አንዱ ይሄ ነው። አሁን በገጠር ብሔራዊ የገጠር መሬት አስተዳደር መረጃ ስርዓት ግንባታ ብለን ወደ ስርዓት ወደ ሲስተም አስገብተነዋል። ይሄ ከክልል ጀምሮ እስከ ቀበሌ ድረስ ምናልባትም በሀገር ደረጃም አማራ ክልል የት ዞን የት ወረዳ የት ቀበሌ የት ጎጥ የማን መሬት የት ላይ እንዳለ በደንብ የሚታወቅበት ሁኔታ አለ። አሁን ገጠር ላይ በዚህ መንገድ ይሄ ስርዓት ወደ 126 የገጠር ወረዳዎች ወደ 18 የከተማ ዙሪያ አካባቢ በድምሮ ወደ 143 የሚደርሱ ወረዳዎች ይሄ ብሔራዊ የገጠር መሬት አስተዳደር መረጃ ስርዓት የተገነባበት አለ። ይሄ መረጃ ወደዚህ ስርዓት ወደዚህ ቋት ገብቷል ማለት ነው። ስለዚህ አሁን ህገወጥነትን ለመከላከል ሁለተኛውና ዋናው አማራጭ ከዚህ ጋር የተያያዘ ነው። ይሄ ሲስተሙ ሰርቲፊኬሽኑ የራሱ አስተዋጽኦ አለው ማለት ነው። መጀመሪያ አመለካከቱ ላይ በራሱ መስራት፣ ከዛ ቀጥሎ ደግሞ እንዳይፈጸም መከላከል፣ ደግሞ ተፈጽሞም ሲገኝ ደግሞ ቶሎ እርምጃ የመውሰድ ስራዎችን አቀናጅቶ ከመስራት አንጻርስ ምንድነው እየተከናወነ ያለው? አንዱ አሁን ይሄ የምንሰራው በገጠር መሬት አስተዳደር ስርዓት የምንገነባው ስርዓት ቋሚ ስርዓት ነው። ይሄ መሬትን የማዘመን ነገ የሆነ ነገር ቢቀያየር እንኳን ይሄ ስርዓት የሚቀየርበት ሁኔታ አይደለም። በነገራችን ላይ አማራ ክልል የተሰራው ከዚህ የገጠር መሬት አስተዳደር ጋር ተያይዞ የጀመርነው የመረጃ አስተዳደር ስርዓት ምናልባትም እንደ ሀገርም ትምህርት ቤት ተሞክሮም ጭምር እየተወሰደበት ለሀገራዊ አጠቃላይ የመሬት አስተዳደር ስርዓት በተለይ በገጠሩ ሲስተም የተገነባበት ሁኔታ አለ። ይህን ለማድረግ በየደረጃው በተለይ በተጠቃሚው ሰፊ የሆነ የተግባቦት የግንዛቤ ማስጨበጫ ስራ ተሰርቷል። ይሄን ስርዓት ይሄን ተከትለን ስንመጣ ዝም ብሎ የመመዝገብ በዛ ላይ የተመሰረተ ካርታ የመስጠት በዛ ላይ የተመሰረተ ወደ ሲስተም የማምጣት ብቻ ሳይሆን አርሶ አደሩ በእያንዳንዱ ፓርስልስ በእያንዳንዱ ማሳ የራሱ ባለቤቱ ብቻ ሳይሆን አዋሳኝ አርሶ አደሮችም ጭምር በጋራ እያዩ ያበበ የከበደ በዚህ በኤክስዋይ ኮኦርዲኔቱ በሰሜን በምስራቅ በምዕራብ በደቡብ አዋሳኞች ጭምር እሱን መሰረት አድርጎ እየተሰራ ነው እና ፐብሊክ ዲስፕሌይ ወይም የህዝብ ጭምር አስተያየት እየተሰጠ ይሄ ፒዲ እንለዋለን ፐብሊክ ዲስፕሌይ የምናደርግበት እሱ ላይ በሰፊው አስተያየት የሚሰጥበት ነው። ያን ደረጃ በደረጃ አልፎ መጥቶ የተሰራ ስራ ነው። ይሄ በሰፊው በትልቁ ግንዛቤ የተሰጠበት ሁኔታ ነው ያለ። ይሄ ብቻ ሳይሆን ይሄ የምንሰራው ስራ አሁን በተለይ የተሻሻለው የገጠር መሬት አስተዳደር እና አጠቃቀም ይሄ አዋጅ ቁጥር 312/2018 ወይም በአማራ ክልል የነበረው 252/2009 አዋጅ ከዛ ያልነበሩ ማዕቀፎች የህግ ማዕቀፎች አሁን በዚህ በአዲስ አዋጅ እነዚህ በፍትሐ ብሔርም በወንጀልም እነዚህ ከሲስተም ጋር ከሰርቲፊኬሽን ጋር የምንሰራው ስራ አብሮ በአዋጁ የተካተተበት ሁኔታ አለ። ይሄ ደግሞ ከፍትህ አካላት ጋር በተለይ ህግና ስርዓትን ለማስከበር በቅንጅት የምንሰራበት ሁኔታ ነው ያለ እና ከነሱም ጋር እስከታች የዳኝነት ስርዓቱ የፍትህ አካላቱ የጸጥታ አካሉ ይህን መረጃም እንዲኖረው በማድረግ ከህዝባችን በተጨማሪ ህዝባችንም ይህን አውቆ ተጠያቂነት እንዳለው በተለይ የገጠርን መሬት አርሶ አደራችን ወይም የገጠርን መሬት የሚጠቀም ማንኛውም አካል የገጠርን መሬት የመጠቀም መብት እንዳለው ሁሉ ግን ደግሞ የገጠርን መሬት በአግባቡ ካልተጠቀመ እርምጃ እንደሚወሰድበት ጠንቅቆ የሚያውቅበት ሁኔታ ነው ያለና ህጋችን ይሄን መሰረት አድርጎ ከመውጣቱ ጋር ትልቅ
አስተዋጽኦ እንዳለው ነው እየገመገምን ያለ ነው በእኛ በኩል። በቅርቡ የጸደቀው የገጠር መሬት አስተዳደርና አጠቃቀም አዋጁ 3/10/2018 በተለይ በ2052/2009 የነበረው አዋጅ ላይ ያልነበሩ አዳዲስ ጉዳዮችን ይዞ የመጣ የመሬት አስተዳደሩና አጠቃቀሙም የዘመነ መምጣቱን ተከትሎ ለዛ የሚመጥን አዋጅ ነው እንደተሰራ ይነገራልና ይህ የአዋጅ የመሬት ሀብትን በአግባቡ ለመጠቀም ምን የተለየ ነገር ነው ይዞ የመጣው የሚለውን እስኪ እናንሳ። ከዚህ በፊት የነበረው እንደ ክልል አዋጅ ቁጥር 252/2009 ዓመተ ምህረት እስካሁን ለደረስንበት አጠቃላይ ሁኔታ አድርሷናል ማለት ነው። በተለይ የገጠር መሬት ለማስተዳደር ለመጠቀም የነበሩ የህግ ማቀፎች ከዛ ተነስቶ ደንቡ መመሪያ ተያይዞ ሌሎች ማንዋሎችንም እየሰራን የመጣንበት ሁኔታ አለ። አሁን እንደ ሀገር የተሻሻለው አዋጅ እና ደግሞ በክልላችን ደግሞ የክልላችን ምክር ቤት እንደ ክልል አዋጅ እንደ ሀገር ይወጣል። የገጠር መሬት አስተዳደር ክልሎችም የራሳቸውን አዋጅ ከራሳቸው ነባራዊ ሁኔታ ተነስተው ያዘጋጃሉ፣ በክልል ምክር ቤት ያጸድቃሉ እና ይሄን ተከትሎ የመሬትን በፍትሃዊ መንገድ ለመጠቀም እድል የሰጠ ነውና ይሄ አዋጅ ሰፋ ባለ መንገድ ብዙ ድንጋጌዎችን ከ252/2009 ያልነበሩ አሁን በዚህ በስፋት የተደነገጉ ድንጋጌዎች አሉ። ለምሳሌ የተወሰኑትን ለማንሳት በፈልግ አንዱ ከዚህ ከመሬት አጠቃቀም እቅድ ጋር የተያያዘ ነው። ይሄ ላንድ ዩዝ ፕላን የምንለው ከዚህ በፊት መሬትን እንዲሁ በማንዋል ባልዘመነ ሳይንሳዊ ባልሆነ መንገድ የመጠቀም አይነት ሁኔታ ነበር። አሁን ያለው የመሬት አጠቃቀም ክፍተቶችን ሊሞላ የሚችል ሳይንሳዊና ፍትሃዊ በሆነ መንገድ መሬትን ለመምራት በርካታ እድሎችን ይዞ የመጣበት ሁኔታ ነው ያለ። ከዚህ አኳያ መሬት ዝም ብሎ ሳይሆን በአቅሙ እና በባህሪው በሚስማማ መልኩ ለግብርና ልማት፣ ለእንስሳት ሀብት ልማት፣ ለደን ልማት እንዲሁም ለኢንዱስትሪ እና ወዘተ እንዴት ሊጠቅም እንደሚችል በእያንዳንዱ ይሄ የኛን አጠቃላይ ክልላችን በ6 የልማት ኮሪደር ቀጠናዎች የተከፈለ ነው። በተለይ አሁን እንደ ክልል በ2018 የአንድ ትውልድ እቅድ ታቅዷል። ይሄ አሻጋሪ የእድገትና ዘላቂ ልማት እቅድ እሱን ታስቦ እነዚህ የኮሪደር ቀጠናዎች የተለዩበት ሁኔታ አለ። እነሱን ታሳቢ አድርጎ ከዛ ፊት የተጠኑ ጥናቶች አሉ በመሬት ተቋሙ። እነሱን ታሳቢ አድርጎ ይሄ መሬት ለግብርና ልማት፣ ለደን፣ ለኢንዱስትሪ፣ ለሌሎችም እንደሚውል ይሄ ሳይንሳዊ በሆነ መንገድ አንዱ ከዚህ ከመሬት አጠቃቀም ጋር ተይዞ ይዞት ይወጣል። ይሄ መሬት አጠቃቀም ምናልባት እንዲሁ በቀላሉ የሚታይ አይደለም። አርሶ አደሩ ከመሬት አጠቃቀሙ ወይም ለዛ ቀጠና ለዚህ ተብሎ ከተለየው የመልሚያ እድል የመልሚያ ስልት ውጭ ቢሄድ ተጠያቂነትንም ጭምር በገንዘብም ጭምር አትቷል። አንዱ በጣም የተለየው ነገር ከዚህ ጋር የተያዘው ነው። ሁለተኛውና ዋናው አሁን በእኛ ክልል በ252/2009ም ያን ተከትሎም ስንሰራ እነዚህ ለሴቶች፣ ለአረጋውያን፣ ለህፃናት የተወሰነ ድጋፍ እንደምናደርግ የሚያይበት ሁኔታ ነበር። አሁን ግን ይሄን በተሟላ መንገድ በተለይ ሴቶች፣ እነዚህ አረጋውያን፣ ህፃናት፣ አካል ጉዳተኞች ምናልባትም ወላጆቻቸውን በተለያየ ምክንያት ላጡ ህፃናት ይዞታቸው እንዲረጋገጥ ከየትኛው ማህበረሰብ በተለየ መንገድ ልዩ ጥበቃ እንድናደርግ በዚህ አዋጅ ተደንግጓል። ይሄ ሁኔታ ከዚህ በፊት የነበረበት ሁኔታ አይደለም። ኦፍ ኮርስ ከዚህ በፊት ከዚህ ከላንድ ሰርቲፊኬሽን ጋር ስንመዘግብ አርሶ አደሮችን ስንለይ ቅድሚያ የነዚህ አካላት የሚመዘገብበት ሁኔታ ነበር። አሁን ግን በህግ ከለላ ራሱን አስችሎ የተሰጠበት ብዙ ጉዳይ ከዚህ በፊት በአስተዳደራዊ ሁኔታ ነበር የነዚህ ማህበረሰብ ክፍሎች ችግር የሚለይበት። አሁን ግን በድንጋጌ በአዋጅ ምናልባትም ቀጥለንም በደንብም አሁን ደንባችንም እያዘጋጀን ነው። ከዛ ላይ በመመሪያም የበለጠ የምናጠናክርበት ሁኔታ እንዳለ ማየት ይቻላል ማለት ነው። ስለዚህ ለተለዩ የህብረተሰብ ክፍሎች ልዩ ጥበቃ እንደሚያደርግ በተለየ መንገድ ይዞ የወጣ ነው። በሌላ መንገድ የኢንቨስትመንትና የሽርክና እድሎች ይዞ መጥቷል። አርሶ አደሩ ከመሬቱ ሳይፈናቀል መሬቱን እንደ ካፒታል በመጠቀም ከባለሀብቱ ጋር በጋራ ማልማት የሚችልበትን ዝርዝር ድንጋጌ ይዞ መጥቷል። ከዚህ በፊት ይሄ የሸር ማልማት፣ ቅድሚያ ማልማት፣ በጋራ የማልማት
እንደዚህ አርሶ አደሮቻችን በተለይ የክልላችን ትልቅ እምቅ አቅም ያለው ክልል ነው። ለባለ ሀብቱ ምቹ ሁኔታ የሚፈጠርበት ማልማት የሚቻልበት በአጠቃላይ በአየር ንብረቱ እና በሁለንተናዊ ሁኔታው ክልላችን ሁሉም ጸጋ ያለው ነው። በዚህ ረገድ ባለ ሀብቱም ሲመጣ ወይም የከተሞች መስፋፋት የገጠሩን የከተማውን ዙሪያ የገጠር ቀበሌዎች በሚይዙበት ጊዜ ከዚህ አካባቢ አርሶ አደሩ ወደ ከተሜነት ባለበትም የላንዱ ይዙ ሳይቀየር ባለበትም ውጤታማ እንዲሆን በተለይ በከተማ ዙሪያና በሁሉም አካባቢ ሊባል በሚችል ደረጃ እነዚህ በሸር የማልማት እድልም ጭምር ይዞ የመጣበት ሁኔታ አለ። ይሄ ከዚህ በፊት በህግ በተገቢው መንገድ ተደንግጎ በአዋጅ የወጣበት ሁኔታ አይደለም። ይሄን የበለጠ የተጠናከረበት ነው። ሌላኛውና እዚህ ላይ ግን አቶ ሲሳይ በመሬታቸውን በከፊልም በሙሉም ማከራየት እንደሚችሉ በሽርክና ማልማት እንደሚችሉ በአዋጁ ላይ ተደንግጓል። መሬት ላይ ሲወርድ ግን የአርሶ አደሩ ደግሞ ግንዛቤ ኑሮት በትክክል ተጠቃሚነቱን አስልቶ እንዲገባ የትግበራው ላይ ማለት ነው በአዋጅ ደረጃ ተቀምጧል። ትግበራው ላይ እንዴት ነው እየተገባበት ያለው? አሁን በቂ እውቅና ኑሮት በትክክል የአርሶ አደሩን የባለመሬቱን ተጠቃሚነት ያረጋገጠ ሆኖ በሙሉም በከፊልም ለማከራየትም በሽርክና ለመስራትም ሲገባ የአርሶ አደሩን ተጠቃሚ የባለመሬቱን ተጠቃሚነት ያረጋገጠ እንዲሆን ከኢንቨስትመንትና የሽርክና እድሎች ጋር የተያያዘ ነው። ከዚህኛው ጋር እንደ ክልል ከዚህ በፊትም የአርሶ አደሮች ብቻ ሳይሆን የባለ ሀብቶች ጥያቄ በስፋት የነበረበት ግን ይሄ ሁኔታ አርሶ አደሩን ወዳልተፈለገ አቅጣጫ እንዳይወስድ ከአርሶ አደሩ ጀርባ ባለ ሀብቱ ምናልባትም መሬቱን ባልተገባ መንገድ አርሶ አደሩን በሚያፈናቅል መንገድ እንዳይሄድ ብዙ ጥንቃቄ ሲደረግበት የነበረበት ሁኔታ ነው ያለ። አሁንም ቢሆን ይሄ ጉዳይ በጣም ትልቅ ጥንቃቄ የሚፈልግ ነው። ለምሳሌ ባህር ዳርና አካባቢው ያሉ አርሶ አደሮች ከጀርባቸው ባለሀብቱ በተለያየ መንገድ በዚህ መንገድ ልጠቀም አንተንም እጠቅምሃለሁ የሚል ስምምነቶች አሉ። አሁን ላይ ግን ይሄ አዋጅ ይዞት የወጣው በዚህ ረገድ ያሉ ጉዳዮች በየደረጃው ያለው የመሬት ተቋም በክልል ደረጃ፣ በዞን ደረጃ፣ በከተማ ደረጃ፣ በወረዳ ደረጃ፣ በቀበሌ ደረጃ ይሄ ተቋም እውቅና እየሰጠ እያንዳንዱን በዘመናዊ መንገድ መሬቱንም ጭምር በልኬታም ጭምር እያሳየ ያዋጭነት ፕላኑንም ከቀጣይ አኳያ የአርሶ አደሩን ህይወት ላይቭሊሁድ ከነበረበት የሚጨምር ነው የሚያሳድግ ነው። ለአርሶ አደሩ ብቻ ሳይሆን ለአካባቢው፣ ለክልላችን፣ ለሀገር ካለው ፋይዳ አኳያ በጥንቃቄ የሚታይ ነው። ይሄ ዝም ብለን የምንገባበት አይደለም። ይሄ ምናልባት አሁን እየተናገርኩ ያለሁት አዋጁ አዲስ ይዞት ከመጣው አኳያ እንጂ ነገ ደንብ ስናወጣ መመሪያ ስናወጣ ይሄ ጉዳይ በደንብ ስር ብሎ በአርሶ አደራችንም የተለየ ግንዛቤ ፈጥረን በዚህ ረገድ በሽርክና የሚገቡ ባለሀብቶቻችን የተለየ ይህን ተግባርና ኃላፊነታቸውን በተገቢው መንገድ አውቀው እንዲገቡ አድርገን የምንገባበት ነው። እንዲሁ ዝም ብሎ በቀላሉ የሚፈታም አይደለም። ይሄ በነገራችን ላይ የአርሶ አደሩን ምርትና ምርታማነት ከመቀነስም ባሻገር ወይም የተወሰነው ኃይል ይሄ ሸርላልማ የሚለው የሚበለጽግበትን እድል የሚያጠናክር የሚሆንበት እድል በጣም ሰፊ ነው። ከዚህ አኳያ እኛ አርሶ አደሩና መሬትን እንደሚያስተዳድር በሽርክና ለሚገባውም አካል እንዳንድ መሪ እንዳንድ የመሬት ቢሮ ተቋም ይሄ ሁኔታ ዊን አፕሮች ወይም ሙቹዋል ሆኖ ለሁሉም ጠቃሚ የሆነው በየትኛው መንገድ ብነር ነው የሚለው በደንብ ይታያል። ከዚህ ጋር ተያይዞ ቅድሚያ ማልማትም ጭምር ለምሳሌ አርሶ አደሮች በተለያየ መንገድ የልማት ተነሽ ይሆናሉ። ቅድሚያ ማልማት እድል ስንሰጥ የልማት ተነሽ መሆናቸው መረጋገጥ መቻል አለበት። እነዛ የልማት ተነሽ አርሶ አደሮች ቅድሚያ ማልማት እድል ይሰጣቸዋል። ምን ያህል ካፒታል አላቸው፣ ሪሊ እነሱ ውጤታማ ይህን ፕሮጀክት ቢተገብሩት ይሆናል አይሆንም የሚለው ከመሬት ተቋሙም አልፎ በየደረጃው ያለው አስተዳደር እርከን አስተያየት እየሰጠበት በየደረጃው የክልሉ ቦርድም ጭምር የላይኛው አመራር ማስተያየት እየሰጠበት እምነድበት ሁኔታ እንዳለ መረጃ ለመስጠት ነው። አሁን ላይ እንደ ዳይሬክሽን ነው ይሄ አዋጁ ይህን አዲስ ነገር ይዞ መጣ ምንለው ከዚህ ጋር የተያያዘ ነው። የባለ ይዞታዎች መብትና ጥቅም ከማስፋት አንጻር ምን አሰራሮችን ነው ይዞ የመጣው? አዋጃችን መሬት የመንግስት የግል የወል እንደሆነ በደንብ ደንግጎ በድንጋጌው አስቀምጧል። ይሄ በጣም ጥሩ ነው። ስለዚህ የመሬት ባለቤት መንግስት፣ የግል እንደዚህ የወል መሬት ያለበት ነው። ከዚህ ጋር ተያይዞ አርሶ አደሩ መሬትን የመጠቀም መብት እንዳለው ሁሉ ቅድም እንደገለጽኩት
መሬቱን ደግሞ ወይም አርሶ አደሩ ብቻ ሳይሆን አሁን ከአርሶ አደሩም ባሻገር የገጠር መሬት የመጠቀም እድል ሌሎች አካላትም የመጠቀም እድል እንዳላቸው ይህ አዋጅ በግልጽ አስቀምጧል። ስለዚህ የገጠር መሬት የሚጠቀም አካል ሁሉ በአግባቡ መብት የመጠቀም መብት እንዳለው ሁሉ በአግባቡ ደግሞ ካልጠቀመ የተጠያቂነት እድል ሁሉ እንዳለ በደንብ አስቀምጧል። ስለዚህ አሁን አርሶ አደሩ ከዚህ ከይዞታ ማረጋገጡ ጋር ተያይዞ ያለው በእኛ ይሄ ቢዮንድ ሰርቲፊኬሽን እንለዋለን ወይም ከአረንጓዴ ደብተር በላይ ነው። ይሄን የምንልበት ምክንያት ምንድነው? አርሶ አደሩ አሁን ባለው ሁኔታ ደብተር አግኝቷል፣ በካርታ የተደገፈ እና ወደ ሲስተምም ጭምር ገብቷል። ይሄ ሁኔታ አርሶ አደሩ ከአረንጓዴ ደብተር በላይ ነው የምንለው ከነበረው ላይቭሊሁድ ከነበረበት ይሄ ሁኔታ ሳይፈጸም ከነበረበት የተሻለ ገቢ እንዲያገኝም ጭምር እድል የሰጠ ነው ማለት ነው። ከዚህ ከሰርቲፊኬሽኑ ጋር ተያይዞ እድል የሰጠ ነው። አርሶ አደሩ አሁን ባለው ሁኔታ የይዞታ ማረጋገጫ ደብተሩን አስይዞ ከአበዳሪ ተቋማት ብድር የሚበደርበት ስርዓት ሁሉ ተዘርግቷል ማለት ነው። ይሄ ምናልባት በ252 2009 አዋጅ እንደ አማራ ክልል በተወሰነ ደረጃ ተጠቅሶ ያለፈ ግን ይሄን ሁኔታ ደግሞ በአርሶ አደሩ ጥያቄ መሰረት ባንኮች ብድር ለመስጠት በሙሉ ልብ የማይገቡበት ሁኔታ ነው የነበረው። እንደ ሀገር ከዛ በፊት የነበረው አዋጅ ሀገራዊ አዋጁ ይሄን አፕሪሼት ስለማያደርግ ወይም ይሄን ስላልጠቅሶ ስላላለፈ እና በእኛ ክልል በ252 2009 በተለይ ከጸደይ ባንክ ጋር የትናንቱ አማራ ብድርና ቁጠባ ተቋም ያሁኑ ጸደይ ባንክ በስፋት የሄርንበት ሁኔታ ነው የነበረው። ሌሎች ባንኮች በዚህ የሚሳተፉበት ሁኔታ አልነበረም። አሁን ላይ ግን አዋጁ ይሄን አረጋግጧል። ስለዚህ አሁን አርሶ አደሮቻችን ከጸደይ ባንክ ብቻ ሳይሆን ከንግድ ባንክ ከሌሎች አበዳሪ ተቋማት ይዞታቸውን እያስያዙ ብድር የሚበደሩበት ስርዓት ተዘርግቷል። ባሳለፍናቸው 5 ዓመታት እስካሁን ድረስ ማለት ነው ወደ 4.5 ቢሊዮን ብር በላይ የሚሆን ብር ትራንዛክሽን ተንቀሳቅሷል በአረንጓዴ ደብተሩ አማካኝነት። ይህ አርሶ አደሩ ለምርጥ ዘር፣ ለማዳበሪያ እንደዚህ የግብርና ግብዓቶችን ሌሎች ከዚህ የመስኖ አገልግሎት የሚውል ሞተር፣ የውሃ ሞተር፣ ሌሎች የእርሻ ትራክተር አንዳንዶቹ የመግዛት እና ከዚህ ውጭም ቢሆን ከግብርና ውጭ በሆኑ ማኑፋክቸሪንግ ዘርፎች ላይ ሁሉ የመሰማራት ሁኔታ ታይቷል። ይሄ በጣም ትልቅ እንትን ነው። ኢቭን በያዝነው ዓመት ወደ 1.8 ቢሊዮን ነው እስካሁን በ11 ወር እንኳን በያዝነው ዓመት ብቻ የተበደሩት። ይሄ አሁን በተለይ አዋጁ በዚህ ዓመት የጨመረበት ምክንያት አዋጁ ለዚህ እውቅና ሰጥቷል እና ሁሉም ባንኮች ወደዚህ እንዲገቡ እድል ሰጥቷል ማለት ነው። ይሄን የብሔራዊ ባንክ ይሄን እውቅና የተሰጠበት ሁኔታ አለ። አሁን የገጠር መሬት አስተዳደርና አጠቃቀም አዋጁም ይሄን በትልቁ እውቅና የሰጠበት ነው። ስለዚህ አሁን አርሶ አደሩ መብት እንዲኖረው መብቱን ማረጋገጥ ብቻ ሳይሆን ይሄ ኢንተርፕረነር ወይም ይሄ ላይቭሊሁዱ እንዲሻሻል ብድር እያገኘ ተጨማሪ ሀብት እንዲፈጥር ለራሱ ለቤተሰቡ ለክልሉ የራሱን እንትን እንዲያደርግና ሁሉም ባንኮች በዚህ ላይ እንዲሳተፉ የማድረግ አሁን በትልቁ ንግድ ባንክ ከሚመለከታቸው በየደረጃው ካሉ አመራሮች ጋር እየተፈራረመ የቆየበት ሁኔታ አለ። በተለያየ ሚዲያም እንዳያችሁት አንዱ ዋናው ዋስትና የአረንጓዴ ደብተር ሁለተኛ ደረጃ ይዞታ ማረጋገጫ ደብተሩ ሲደመር ካርታው ነው። ይሄ ማለት በነገራችን ላይ በጣም እዚህ ላይ ጥሩ ነገር እስካሁን ድረስ በአርሶ አደር የተወሰደ ብድር በተለይ አረንጓዴ ደብተሩን አስይዞ ከአበዳሪ ተቋማት የሚወሰደው ብድር አመላለሱ ጤነኛ ነው 90% እና ከዛ በላይ የሚመለስበት እስካሁን ድረስ ዲፎልት ወይም አርሶ አደሮች አልመለሱም ብሎ ወደ በየደረጃው በወረዳ በዞን ባለው የመሬት ተቋማችን ባንኮች ሪፖርት አላደረጉም። እንዲያውም ከዚህ ላይ በቢዝነስ ፕላናቸው አማካኝነት ሰፊ ብድር እንዲሰጡ የማድረግ በተለይ አሁን ይሄ ከዚህ በፊት ከዚህ ምናልባትም እስከ 100,000 እንደዛ አይነት እንትን ነው የነበረው። አሁን ግን ቢዝነስ ፕላኑ ይመልሰው ብሎ አዋጁ በዚህ ላይ በግልጽ ያስቀመጠበት ሁኔታ አለና አንዱ ይሄ ነው። ኢቭን ይሄ ሁኔታ ቢያጋጥም ዲፎልት ቢያጋጥም አርሶ አደሩ የመመለስ አቅም ችግር ቢያጋጥመው ባንኮች አበዳሪ ተቋማት ከአርሶ አደሩ ያለውን መሬት
ለሌላ ብድር ለሚመልስ አርሶ አደር ሊሆን ይችላል፣ ሌላ የገጠር መሬትን ለሚጠቀም ሊሆን ይችላል። ለ10 ዓመት ያህል የሰጡት ብድር እስከሚመለስ ማከራየት ይችላሉ። ይሄ አርሶ አደሩ የወሰደውን ብድር ከመመለስ አኳያ ነው እንጂ ይዞታው የአርሶ አደሩና የአርሶ አደሩ ነው። ግን ብድሩ እስከሚመለስ ሌሎች ባለሀብቶች ሊሆኑ ይችላሉ ወይም ሌላ ጠንካራ አርሶ አደሮች በዚህ ደረጃ ተከራይተው ባንኮች ብድር ሊያስመልሱ ይችላሉ። እና እዚህ ጋር የምንሰራው ስራ በጣም ትልቅ ዋስትና ያለው የአርሶ አደሩን ዘላቂነት ያረጋገጠ በባንኮች ተጨማሪ ብድር ለመስጠት ጭምር እድል የሰጠ እና በዚህ ረገድ ሰፊ ስራ እየተሰራ እንደሆነ መረጃ ለመስጠት ከመሬት ባለቤትነት ጋር ተያይዞ ባለቤት የሚያደርጋቸው አካላት ላይ ማሻሻያ ተደርጎበታል አዋጁ ላይና ምን ጉዳዮችን የያዘ ነው? ከመንግስት ሰራተኛውም ከነጋዴውም እነዚህ በውርስ ከሚተላለፍላቸው አካላት ጋርም ተያይዞ በስጦታና በውርስ ከማስተላለፍ ጋር ተያይዞ አንዱ የአዋጅ ከዚህ በፊትም የነበረ ውርስና ስጦታ ያለ ነው። በህግ እንትናችን የተቀመጠ ነው። አሁን ግን ወሰኑን አስፍቶታል ማለት ነው። ወሰኑን አስፍቶታል። በተለይ አርሶ አደሩ መሬትን በገጠር ለሚኖር በግብርና ለሚተዳደር የሚያወርስበት ስርዓት ከዚህ በፊትም የነበረበት ሁኔታ ነው ያለ። አሁን ላይ ይሄ እንደተጠበቀ ሆኖ አሁንም አርሶ አደሩ ወይም የገጠር መሬት ተጠቃሚው በገጠር የሚኖር አርሶ አደር የሆነ ብቻ ሳይሆን የመንግስት ሰራተኛ ጭምር የመንግስት ሰራተኛ ከወላጆቹ ወይም ዘመድ ሊሆን ይችላል መውረስ ይችላል። የመንግስት ሰራተኛ፣ የንግዱ ማህበረሰብ ለምሳሌ ከዚህ በፊት ነጋዴው ደረጃ ሀሌታዋ ከሆነ ገቢው እስከምን ያህል ምናምን ነበር የተገደበ ነበር። አሁን ግን ልክ ለመንግስት ሰራተኛው እድል እንደሰጠው ሁሉ ለመንግስት ሰራተኛው፣ ለከተማ ነዋሪው፣ ለነጋዴውም ጭምር መሬትን መውረስ ይችላል። የገጠር መሬት መጠቀም ይችላል ማለት ከወረሰ መጠቀም ይችላል ማለት ነው። ስለዚህ ይህን እድል በአዲስ መልክ ሰጥቷል። በተለይ ከመንግስት ሰራተኛው ጋር ተያይዞ እና ከከተማ ነዋሪው ጋር ተያይዞ በአዋጁ አንቀጽ 11 እና 12 በደንብ የተደነገገበት ሁኔታ ነው ያለ። ስለዚህ ማንኛውም የመንግስት ሰራተኛ ወይም ነጋዴ ከተማ የሚኖር ቢሆን ከወላጆቹ ወይም ከአቅራቢያ ዘመዶቹ መሬትን መውረስ ይችላል ማለት ነው። እና እነዚህ የመንግስት ሰራተኞች ወይም ነጋዴዎች ገጠር ስለማይኖሩ መሬቱን በደንብ ስለማይንከባከቡት እስከምን ድረስ ነው እድል የሰጠው? በአካባቢው ላሉ አርሶ አደሮች አከራይቶ በስጦታ ወይም በውርስ ያገኘውን መሬት አከራይቶ በተገቢው መንገድ ማረስ ይችላል። መብቱ ግን የይዞታ መብቱ በመንግስት ሰራተኛው ወይም በነጋዴው ወይም በከተማ ነዋሪው ይሄ እድል አልነበረም። ይሄ በጣም ትልቅ ድንጋጌ ነው። በቀጣይም በደንባችን በመመሪያችንም የበለጠ ግልጽ ሆኖ ግብርና በተለይ የዚህ የከተማ ነዋሪው በተለይ የመንግስት ሰራተኛው አሁን እየተከተልን ያለነው ግብርና አይደለም። ግብርና ሳይሆን ዘመናዊ ግብርና ነው እንከተል ያለው እና ዘመናዊ ግብርና አንዱ አርሶ አደሩ ላይ ያለ የራሱ የአካባቢው የአርሶ አደሩ ዕውቀት አለ። በሌላ መንገድ ደግሞ ግብርና አሁን ሳይንስ ፈልጓል። ሳይንሳዊ መሆን መቻል አለበት። ስለዚህ ለመንግስት ሰራተኛው እድል ሲሰጥ መንግስት ሰራተኛው ይዞት የሚመጣ ዕውቀት አለ፣ ቴክኖሎጂ አለ። የቴክኖሎጂ ሽግግር ያደርጋል ማለት ነው። የከተማውን በተመሳሳይ የከተማ ነዋሪውም ጭምር። ስለዚህ ይሄ ተቀናጅቶ ግብርና ላይ ያለው የምንሰራው ስራ በአጠቃላይ ለላይቭሊሁዳችን የግብርና ምርትና ምርታማነት በከፍተኛ ደረጃ ከመጨመር አኳያ ለኢንዱስትሪ ለማኑፋክቸሪንግ ኢንዱስትሪ የሚሆን ግብዓት ከማቅረብ አኳያ እንደ ክልልም እንደ ሀገርም የራሱን አስተዋጽኦ እንዲያበረክት ይሄ አዋጅ ይሄን ማሻሻሉ በጣም ትልቅ እንደሆነ ማየት ይቻላል ማለት ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የወቅታዊ ዝግጅታችን ነው። በዛሬው ዝግጅታችን የመሬት ጉዳይ ነው እያነሳን ያለ ነው። ለምናነሳቸው ሀሳቦች አቶ ሲሳይ ዳምጤ የአማራ ክልል መሬት ቢሮ ኃላፊ ምላሽና ማብራሪያ እየሰጡን ነው። ቆይታችን አሁንም ይቀጥላል። አብራችሁን ሆኖ አቶ ሲሳይ እንግዲህ በተለይ የከተማና የገጠር አስተዳደሮችን የአስተዳደር ወሰን የመወሰን ኃላፊነት አለበትና በአማራ ክልል የሚገኙ ከተሞችንና የገጠር መሬቶችን የአስተዳደር ወሰን ላይ በተለያዩ ጊዜ እኛም ስራዎችን ስንሰራ ቅሬታዎች ይነሳሉ ከአስተዳደር ወሰን ግልጽነት ጋር በተያያዘና የከተማና የገጠር የመሬቶች የአስተዳደር ወሰን በግልጽነት እንዲቀመጥ ከመስራት አንጻር ምንድነው ቢሮ እያከናወነ ያለው? እንግዲህ በዚህ ረገድ
የከተሞች አሁን እየተስፋፉ በተለይ በከተማ ዙሪያ ያሉ የገጠር ቀበሌዎችን የመያዝ እድላቸው እየሰፋ የመጣበት ሁኔታ አለ እና ይሄን የሚያስታርቅ ስርዓት መዘርጋት አለበት። በእኛ ደረጃ እዚህ አካባቢ እንደ ክልል የፕላንና ልማት ቢሮ፣ የመሬት ቢሮ፣ የከተማና መሰረተ ልማት ቢሮ፣ ሌሎችም የሚመለከታቸው ሴክተሮች ያሉበት ቴክኒካል ኮሚቴ ይሄን በበላይነት ስትሪንግ ኮሚቴ የሚያለበት ቴክኒካል ኮሚቴ የሚያለበት የበለጠ በዚህ ደረጃ ብንፈታው የሚል አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ አለ። ይሄ ምንድነው? አንዱ ከዚህ ከላንድ ሰርቲፊኬሽን ጋር ወይም ከዚህ ከይዞታ ጋር በተለይ በከተማ ዙሪያ ያሉ የገጠር ቀበሌዎች ወደ ከተማ በሚገቡበት ሰዓት ከዛ አካባቢ ያላቸውን መረጃ ወደ ከተማው ዞ የመግባት እና ሀዛ ላይ ያሉ ስተቶች በዛ ላይ በሽግግር ወቅት ህገወጦች እንዳይፈጠሩ የመሬት ተቋምም አሁን በተባለው አግባብ ትልቅ ሚና እንዳለው ይወሰዳል። አሁን ባለው ሁኔታ እንደ ክልል ይሄ ወሰን የማካለል በተለይ ከተሞች የማስፋፊያ ወሰን ይሄ ፐሪ አርባን የሚባለው በጂፒኤስ ቴክኖሎጂ የመለካት በጣም ዘመናዊ በሆነ መንገድ የመለካት ከዚህ ጋር ተያይዞ የቅድመ ዕቅድ ከተሞች ወደ ገጠር ከመስፋፋታቸው በፊት እዛ አካባቢ ገጠር ላይ ያሉ አርሶ አደሮች ተመጣጣኝ ካሳም ጭምር የሚያገኙበት ምናልባት ከተሞች እነዚህ የነበሩ ፐሪ አርባን ላይ የነበሩ አርሶ አደሮች ከዛ አካባቢ ያለውን ይዞታ ካርታ ወይም ለሚፈልጉት አገልግሎት እስከሚያውሉት ጊዜ ድረስ እነዛ አርሶ አደሮች በፕላን ወሰን በአስተዳደራዊ ወሰን ክልል ውስጥም ሆነው በነበረው ይዞታቸው መጠቀም ይችላሉ። ይሄን አሁን የወጣው አዋጅ ቁጥር 310 2018ን በግልጽ ደንግጎታል። ከተማው እየሰፋ ሲሄድ እነዛ ከተሞች እነዛ የገጠር ቀበሌ አርሶ አደሮች ይዞታቸው ለአንዱ ይዙ ሊቀየር ይችላል። ለአንዱ ይዙ በሚቀየርበት ሰዓት ተመጣጣኝ ካሳ ይሄ ልማቱን የፈለገው አካል እየከፈለ በሌላ መንገድ ወደ ገጠር ትክ መሬት ካለ ወደ ገጠር የሚወጡበት ከዛው እያሉ ደግሞ አስፈላጊውን ማካካሻ እንዲያገኙም ጭምር እንደ ቢሮ እንሰራለን። ይሄን በሌላ ሴክተር ቢሰራም ግን አጠቃላይ ከመሬት አስተዳደር ስርዓቱ ጋር በመሬት ቢሮና በተዋረድ ተቋሙ ስለሚሰራ እዚህ አካባቢ በከተማ ደንበር ያሉ አርሶ አደሮች ምን ይሁኑ የሚለው በእኛ በዚህ በአዋጁም በግልጽ ተመልሶ ያደረ ነው። በደንብና በመመሪያም በቀጣይ በግልጽ የምናየው ነው። በተለይ እዚህ አካባቢ እያጋጠመ ያለው ችግር በሽግግር ወቅት በጣም ብዙ ህገወጦች የሚበዙበት ሁኔታ እና ይህን ሁኔታ በጥንቃቄ ማየት እንዳለብን እንደነዚህ አይነት ሀሳቦች ሲመጡ ተነጋግረን የመሬት ተቋሙ እና ይሄ ከተማን የሚመራው የፕላንና ልማት ቢሮ የአካባቢው መስተዳድር ሆኖ ከዛ አካባቢ ያለው ሁኔታ የማስታረቅ ስራ ይሰራል። ኢቭን አንዳንድ አገልግሎቶችም ጭምር የሚቋረጡበት ሁኔታ አለ። እነዚህ አገልግሎቶችን አዋሳይ ባለው ወረዳ ወይም በዛ አካባቢ ባለው ከተማ ወይም በዛ አካባቢ ባለው ዞን አገልግሎቱን ያገኙ ወይስ እንዴት ይደረግ የሚለውን ጭምር ግልጽ አቅጣጫ ክቡር ፕሬዝዳንታችንን ማስቀምጠው አሁን በዚህ ደረጃ ለቀጣይ ይሄ ግልጽ የሆነ ሞዳሊቲም ጭምር የሚያስፈልገው ሆኖ ስለተገኘ ስራ እየተሰራ ያለበት ሁኔታ አለ። አሁን በቅርቡ ለምሳሌ ባህር ዳር አካባቢ ያሉ የሰሜን ጎጃም ወይም የባህር ዳር ዙሪያ ወረዳዎች ወደ ባህር ዳር ከተማ ሲካለሉ እዚህ አካባቢ የመሬት ተቋሙ መሬትን በሚመለከት እንደ አንድ ስቴክ ሆኖ የመራበት ሁኔታ ነው ያለ። ሌሎች ከከተማና መሰረተ ልማት ቢሮም ጋር ከፕላንና ልማት ቢሮ ጋር እና የመስተዳድር አካላት ተቀናይተን ይሄን አገልግሎት በቀላሉ ለማሳለጥ ጥረት የተደረገበት ሁኔታ እንዳለ ማየት ይቻላል ማለት ነው። ሌላው በተለያዩ ምክንያቶች ባለይዞታዎች መሬታቸውን ሊለቁ ይችላሉና በልማት ምክንያት ትንሾች ይኖራሉ። በተለያዩ ምክንያቶች ይዞታቸውን የሚለቁ ባለመሬቶች ተመጣጣኝና በቂ ካሳ እንዲያገኙ ቢሮ በምን ልክ ነው ትኩረት ሰጥቶ እየሰራ ያለው? አርሶ አደራችን በተለይ የገጠሩ ነዋሪ እንግዲህ አሁን የገጠርን መሬት የሚጠቀመው አርሶ አደር ብቻ አይደለም ብለናል። የከተማ ነዋሪው ይጠቀማል፣ የመንግስት ሰራተኛው ይጠቀማል፣ ባለሀብቱ ይጠቀማል። ስለዚህ ይሄ ሁሉ የገጠር መሬትን የሚጠቀም ሁሉ በህግ የተሰጠውን መብት ሲያጣ
ተመጣጣኝ ካሳ የሚከፈልበት ሁኔታ በግልጽ የተቀመጠበት ነው። ይሄ አዋጅ ከዚህ በፊት 1161 2011 የነበረበት አሁን ይሄ አዋጅ የተሻሻለበት ሁኔታ አለ። በተለይ ክልላችን አሁን ባለው ሁኔታ ቅድም እንደገለጽኩት እምቅ ሀብት ያለው ክልል ነው። በርካታ የመሰረተ ልማት ጥያቄ አለ። የመስኖ አውታር ግንባታ የሚሆን መሬት በጣም ያስፈልጋል። ለዚህ በፌደራል ደረጃ የምናገኛቸውን ፕሮጀክቶች የመንገድ መሰረተ ልማት የምንገነባባቸው ከዚህ ከትልልቅ የባቡር በምስራቅ አማራ ሆነ የተጀመረው የባቡር መስመር ዝርጋታ አለ። ሌሎች በክልላችንም አሁን ከተሞች እየሰፉ ከዚህ ከቤት ማህበር ጋር ተያይዞ የአርሶ አደሩን መሬት የቤት ማህበሩ ዲማንድ ያደርጋል፣ ፍላጎት አለ። ነዋሪው የቤት ተጠቃሚ በከተሞች ዙሪያውና አካባቢው በቀበሌ ማዕከል እንደዚህ የሚሰሩ ስራዎች አሉ። እዚህ አኳያ መሬት ያው የመንግስት የግል የወል ነው እና መሬትን የመሬት ተጠቃሚው በገጠር የመጠቀም መብት እንዳለው ሁሉ ለላቀ ልማት ደግሞ መንግስት መሬትን ሲፈልገው ተመጣጣኝ ካሳ ከፍሎ መሬት መንግስት የሚወስድበት ሁኔታ እንዳለ ይሄ ለመንግስት የሚወስድበት ማለት ለህዝቡ ልማት ነው። ህዝቡ የሚወስድበት ብለን ብንነጋገርም ከዚህ አካባቢ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም የሚሰራው ስራ ልማት ለዚህ ጋር የተያያዘ ስለሆነና አሁን ባለው ሁኔታ በተለይ የዚህ የፌደራል ተቋማት ከዚህ በፊት የነበረው አዋጅ ከመሻሻሉ በፊት ሐምሌ 4 2016 ዓመተ ምህረት በፊት የነበሩ በፌደራል ደረጃ መሰረተ ልማቱም የሚገነባው ለምሳሌ እንደ መንገድ እንደ ትልልቅ የመስኖ አውታር የባቡር መስመር ዝርጋታ እና ሌሎች በፌደራል መንግስት የሚገነቡ አንደኛ የግንባታ ወጪውንም በሌላ መንገድ ደግሞ የልማት ተነሾችንም ካሳ የሚከፍልበት ሁኔታ ነው የነበረው። በዛ ደረጃ በተወሰነ ደረጃ የተከፈሉ የልማት ተነሾች አሉ። ግን እስቲል አሁንም በዚህ ረገድ ቅሬታዎች ያሉበት ነው። ይሄ የክልሉ መንግስት ክቡር ፕሬዝዳንታችን ጨምሮ በእኛም ደረጃ በተለይ የመንገዶች አስተዳደር የመስኖና ቆላማ አካባቢ ሚኒስትሪ እና ሌሎችም የፌደራል ተቋማት በዚህ ረገድ ያሉ ያልከፈሉትን በታወቀ ርክክብ በተደረገበት መረጃ እየከፈሉ ያሉ አሉ። ለምሳሌ እንደ መንገዶች አስተዳደር እንዲከፍሉ እየተደረገ ያለበት ሁኔታ አለ። አዋጁ ከተሻሻለ ከሐምሌ 4 2016 በኋላ የመሰረተ ልማት ግንባታ በፌደራል የሚገነባውም ጭምር ከዚህ ከካሳ ክፍያ ጋር ተያይዞ ለክልሎች ተሰጥቷል። ክልሎች ናቸው የሚከፍሉት ማለት ከኛ አኳያ የአማራ ክልል መንግስት ነው የሚከፍለው። አሁን ከዛን ጊዜ ጀምሮ የሚገነቡ የፌደራል የአስፓልት መንገድ ካለ የመስኖ አውታር ግንባታ ካለ ሌሎችንም ካሉ እነዚህ አርሶ አደሮች ካሳ ይገመታል። ለክልሉ መንግስት እየቀረበ እየተወሰነ ካሳ በፍጥነት የሚከፈልበት ስርዓት ተዘርግቶ እየተሰራ ያለበት ሁኔታ አለ። ከዚህ አካባቢ የሚያጋጥሙ ችግሮች ምንድነው? የኛ መሬት ቢሮ በተለይ ተዋረድ በዞንም በወረዳም በሚሰጠው መረጃ መሰረት ቀመር መሰረት ካሳ የመገመት የማስላት ነው እና አንዳንድ ከዚህ ከምርታማነት ጋር ተያይዞ የግብርና ተቋም ቢሮ እስከታይ ድረስ ከዚህ ከግብርና ምርታማነት ከደን ምርት ጋር ተያይዞ ከእንስሳት ተረፈ ምርት ከእንስሳት መኖ ተረፈ ምርት ጋር ተያይዞ የእንስሳት ተቋሙ ከገበያ ጥናት ጋር ተያይዞ የንግድና ገበያ ልማት እስከታይ ድረስ እና በአንድ ቢሮ ይሄ ስራ አያልቅም እና የብዙ ሴክተሮች ቅንጅት ነው። አንዱ ይሄ ከካሳው አኳያ ከዛ አካባቢ የሚመጣው መረጃ ታማኒነት ያለው እና ለአርሶ አደሮች ተመጣጣኝ የሆነ ካሳ አርሶ አደሩም እንዳይጎዳ መንግስትም እንዳይጎዳ በትክክል እዚህ አካባቢ ያለው የልማት ተነሽ እዚህ ላይ ካሳው እንዲከፈል የማድረግ ግምቱ ተሰርቶ በፍጥነት እንዲከፈል የማድረግ ስራ አሁን ተጠናክሮ እየቀጠለ ነው። አሁን የሚያድር ካሳ የለም። ቅድም እንደገለጽኩት ከዛ በፊት የነበረው ያደረ ካሳ አለ፣ የካሳ ግምት ያልተከፈላቸው ግን ይሄ ተጠናክሮ በቀጣይ የሚሄድበት ሁኔታ ነው ያለ። ይሄ ብቻ ሳይሆን ካሳውን ተቀብሎ አርሶ አደሩ መልሶ መቋቋም አለበት። በሚያገኘው አነስተኛ ካሳ ወይም የካሳ ግምት የልማት ተነሹ ምናልባትም ትናንት ከነበረበት ላይቭሊሁድ የገቢ ምንጭ አሁን የተሻለ አርሶ አደር ገቢው የጨመረ አርሶ አደር መሆን መቻል አለበት። ልማቱም አፈናቀለኝ ምናምን ሳይሆን ልማቱ መጣልኝ በለጸጉ አንዱ በእያንዳንዱ በኢንቨስትመንቱ በተለያየ እንትን ስምሪት ይደረግለታል። ሌሎች የመስሪያና የመሸጫ ቦታ በማቅረብ
ከአበዳሪ ተቋማት ጋር ብድር እንዲያገኝ የማድረግ እና ከዚህ ጋር ተያይዞ ሰፊ ስራ እየተሰራ ነው። በዚህ ረገድ ያለው ስራ ውጤታማ ነው ብለን አልገመገምነው። ለቀጣይም ስራ የሚያስፈልገው ነው። ዋናው ነገር እዚህ ላይ ካሳ ተከፍሎ ተመጣጣኝ ካሳ ተከፍሎ አርሶ አደሩ በዘላቂነት መቋቋም መቻል አለበት። ምናልባትም ከነበረበት ላይቭሊሁድ የተሻለ ላይቭሊሁድ ወይም የገቢ ምንጭ ኑሮት ራሱን፣ ቤተሰቡን፣ አካባቢውን፣ ክልሉን እንደ ሀገርም የራሱን አስተዋጽኦ ማድረግ አለበት። ይሄን ሊመጥን የሚችል መመሪያዎችም እየተዘጋጁ ያሉበት ሁኔታ እንዳለ መረጃ ለመስጠት ነው። ተቋሙ እንግዲህ ብዙ አይነት ተገልጋዮች ያሉበት ተቋም ነው። ተቋማትም በራሱ ወደ ተቋሙ ለአገልግሎት ይመጣሉ፣ ግለሰቦችም ለአገልግሎት ይመጣሉና የአገልግሎት አሰጣጥ ሂደቱን በማዘመን ጥራቱንም ፍጥነቱንም በመጨመር በኩል ተቋሙ ላይ ምንድነው እየተሰራ ያለው? እስከ ቀበሌ ድረስ መዋቅር ያለው ነው። በጣም ትልቅ መዋቅር ነው። በቀበሌ ደረጃ ከ3000 በላይ የሰው ኃይልም ጭምር ያለው ተቋም ነው እና በአጠቃላይ 10000 በላይ እስከ ክልል ጨምሮ የሰው ኃይል ያለው ነው። በጣም ትልቅ ነው። አሁን እየተነጋገርን ያለ ነው ከዚህ ከገጠር መሬት አስተዳደርና አጠቃቀም አዋጅ ጋር የተያያዘ ቢሆንም አሁን መሬት ባንድ ብሬን ይመራ ተብሎ የከተማ መሬቱን ወደ መሬት ቢሮ ወደ ተጠቃሎ የመጣበት እና ከተማንም ገጠርንም ከመምራት አኳያ ብዙ አገልግሎት ፈላጊ የሚመጣበት ተቋም ነው። በተለይ በገጠሩ አካባቢ እንዳልኩት ደጋግሜ ገጠር ላይ 80% በላይ የሚሆነውን ፓርሰላችን መዝግበን የሁለተኛ ደረጃ ሰርቲፊኬት የሰጠንበት ወደ መረጃ ቋት የብሔራዊ የገጠር መረጃ የገጠር መሬት አስተዳደር ስርዓት ሽግግር ያደረግንበት ሁኔታ ነው ያለ። በገጠር ወደ 18.3 ሚሊዮን በላይ ቁራሽ መሬት አለ ማለት በአርሶ አደር ደረጃ አንድ አርሶ አደር እስከ 20 30 እስከ 40 ድረስ በምስራቅ አማራ 40 ቦታ ላይ ድረስ ቁራሽ መሬት አለው እና ይሄ ቁራሽ መሬት ተደምሮ ነው 18.3 ሚሊዮን በላይ ፓርሰልስ ከዚህ ውስጥ ከ15 ሚሊዮን በላይ ፓርሰልስ ወይም ቁራሽ መሬት ተመዝግቧል ማለት ነው። ይሄ በጣም ትልቅ መመዝገብ ካለብን ከ80% በላይ የደረስንበት ነው። ይሄ በመሆኑ ቅሬታዎች የቀነሱበት በመሬት ምክንያት በገጠር መሬት ምክንያት የሚነሱ አለመግባባቶች አሁን የታረቁበት በተለይ የዳኝነት ስርዓቱም በእውነተኛ መረጃ ላይ ተመስርቶ ዳኝነት እንዲሰጥ እድል የሰጠበት እና ወደ አገልግሎት ፈላጊው ወደ ተቋማችን በወረዳ በቀበሌ በዞን በክልል ይሄ እየቀነሰ የመጣበት ይሄ ሰርቲፊኬሽኑ እየፈታበት እና ሲስተም ውስጥ ጭምር ከመግባቱ ጋር ተያይዞ ይሄ የታየበት ነው። አንዳንድ ከወል መሬት ጋር እንደዚህ ከመንግስት መሬት ጋር የተያዙ አንዳንድ መገፋፋቶች እንደዚህ አይነት እንትኖች አሉ ይመጣሉ። በሌላ መንገድ ግን ይሄ ሁኔታ ከተማ ላይ በተለይ የከተማ መሬትን ደግሞ በዚህ በካዳስተር መዝግበን ልክ እንደገጠሩ በተሟላ መንገድ የያዝንበት ሁኔታ አይደለም ያለ። አሁን በቅርብ ጊዜ ነው ይሄ መሬት ወደ የከተማው ወደ ገጠሩ የተቀላቀለበት ሁኔታ አለ። ካዳስተሩ የተወሰኑ 3-4 ዓመታት አስቆጥሯል። በአጠቃላይ የመሬት ልማት ማኔጅመንቱ አሁን በዚህ ባሳለፍነው 2018 በጀት ዓመት የመጣበት ሁኔታ አለ። ከዚህ ጋር ተያይዞ ብዙ አገልግሎት እንሰጣቸዋለን። አገልግሎት መስጠት ብቻ ሳይሆን ቅድም እንደገለጽኩት መሬት በአግባቡ ቆጥረን ይዘን ፍትሃዊ በሆነ መንገድ ለተጠቃሚው ማስተላለፍ ካልቻልነ አድሎ ሁሉ የሚሰራበት የአገልግሎት መጓደል ሁሉ የሚታይበት ሴክተር ነው። ይሄ ፖለቲካሊ አመራሩ በየደረጃው ያለው በዚህ ተቋም ያለ መዋቅር ብቻ ሳይሆን ሌሎች የጎንዮሽ ያሉ ሴክተሮችም ጭምር ተቀናጅተን የምንፈታው ቢሆንም እንደ ቢሮ አሁን ባለው ሁኔታ ይሄ የምንሰራው የቴክኖሎጂ አገልግሎት ይሄ ሲስተም የማልማት አሁን በተለይ በገጠሩ ይሄ ብሔራዊ የገጠር መሬት መረጃ አስተዳደር ስርዓት የገነባ ነው ስርዓት ትልቅ ስርዓት ነው። ብዙ ችግሮችን እየፈታ ያለበት ሁኔታ አለ በገጠር። በከተማም አሁን እነዚህ ሪጂኦፖሊ ከተሞች በምንላቸው ለምሳሌ እንደ ባህር ዳር፣ ደሴ አካባቢ መሬት ተቋሙ ሞሰቢያ አንድ ማዕከል አገልግሎትም ጭምር የገባበት ሁኔታ አለ። በክልል ደረጃም በተለይ ከዚህ ከገጠር መሬት የእርሻ ኢንቨስትመንት ጋር ተያይዞ ውሉ አጠቃላይ እንደ ቦርድም ሲወሰን በጨረታም መሬት ስናስተላልፍ እሱ ሲተላለፍ
ውሉ አገልግሎቱ ከዛው ሞሰቢያ አንድ ማዕከል አገልግሎት እንዲገባ በክልል ደረጃ ካሉ የተደረገበት ሁኔታ አለ። ቢሮ ላይም ብዙዎቹ ከወረቀት ንክኪ በጸዳ መንገድ አገልግሎት ለመስጠት በገጠርም በከተማ እየተሰራ ያለ ስራ አለ። ይሄን ያለቀለት የተዋጣለት ለማድረግ ከቀጣይ አኳያ ብዙ ስራ የሚጠይቅበት ሁኔታ ነው ያለ። በተለይ ከዚህ ከካሳ ግምት በቀላሉ አርሶ አደራችን እንዳይወላላ በዚህ ስርዓት እንዲሄድ ከዚህ ከኢንቨስትመንትም ጋር የተያዘ ከቤት ምራታም ጋር ተያይዞ አሁን እዚህ ቅድም እንደገለጽኩት ከዚህ ከካሳ መገመት ለልማት ተነሺዎች እሱን መሰረት አድርጎ አገልግሎቱን ስታንዳርድ ለማድረግ በተለይ ባለጉዳዮቹ የቆይታ ጊዜያቸው መጣው እንዲያጥር የማድረግ ሁኔታ እየተሰራ ያለበት ሁኔታ አለ። ብዙዎቹ ለምሳሌ አንዳንዶቹ ታች ገጠር ላይ አርሶ አደሩ ይዞታ ላይ ሄደህ ማኑዋሊ የምታመጣቸው ለምሳሌ የካሳ ግምት ስትሰራ በእያንዳንዱ በዲፈረንሻል ጂፒኤስ ሳይንቲፊክ በሆነ መሳሪያ ወርደህ ያናረጋግጠህ መተህ እዚህ አካባቢ በደንብ የምታይበት ሁኔታ እንዳለ ማየት ይቻላልና እነዚህን አሰራሮች የበለጠ ለማሳለጥ አገልግሎቱን ለማፋጠን እና አገልግሎቱ ደግሞ የሚሰጠው አገልግሎት ምናልባትም ከወረቀት ንክኪ ብቻ ሳይሆን ከዚህ ከሙስና ከብልሹ አሰራር እንዲጸዳ የማድረግ ፖለቲካሊ ትርጉም ተሰጥቶ መስራት እንዳለብን ይሰማናል። በዚህ ረገድ እየሰራን እንደሆነ መረጃ ለመስጠት ነው። እንደው የሙስናና ብልሹ አሰራር ጋር በተያያዘ የመሬት ተቋም ለዚህ በጣም የተጋለጠ ነው ተብሎ ይነሳል። ከስራዎቹ መብዛት አንጻር በዛ ላይ ካለው መዋቅር አንጻር እስከ ቀበሌ የሚወረደ ከመሆኑ ጋር ተያይዞና መዋቅሩ ባለሙያው መሪውን በዛ ደረጃ የተመደበው መሪም እስከ ታችኛው ድረስ አንደኛ በእሳቤ ደረጃ ከዚህ ከብልሹ አሰራር እሳቤ የተላቀቀ አገልጋይ እንዲሆን ከዛ ባሻገር ከዚህም ወጣ ብሎ ሲገኝ ደግሞ ክትትል አድርጎ ተጠያቂነትን ከማስፈን አንጻር መዋቅሩ ላይ ምንድነው እየተሰራ ያለው? መልካም እንግዲህ አንዱ እንደ ክልልም በአቅጣጫ ደረጃም የጋራ አመራር የሚሰጥበት ተግባር ነው። ይሄ በእኛ ተቋምም ይህን ጉዳይ የራሱን አስችሎ የመልካም አስተዳደርና የአገልግሎት አሰጣጥ እቅድ ብለን ከዓመታዊ እቅዳችን የፊዚካልና የፋይናንስ እቅዳችን በተጨማሪ ራሱን አስችሎ እቅድ ታቅዶ በቢሮ በከተሞች በዞኖች በወረዳ እስከ ታችኛው መዋቅር ድረስ የወረደበት ሁኔታ አለ። እነዚህን አገልግሎቶች ያሉ የመልካም አስተዳደር ችግሮች ቆጥሮ ይዞ በእያንዳንዱ ዘርፍ የትኛው አገልግሎት መቼ ይሰራል፣ የትኛው ችግር መቼ ይፈታል እስከሚል ድረስ ይሄ ደግሞ ምናልባትም አሁን ካለው ይሄ ወቅቱን የዋጅ አሁን ክልላችን ያለበት ሁኔታ ይታወቃል። ይህን እንደ መልካም አጋጣሚ ተጠቅሞ አሰራሮች፣ መመሪያዎች፣ ማንዋሎች እነሱን ወደ ጎን በመተው በአቋራጭ የሚሰሩ ስራዎች እነሱን በማጋለጥ በዚህ ላይ የተመሰረተ ተጠያቂነትን ለማድረግ ስራ እየተሰራ ያለበት ሁኔታ አለ። ይሄ እንደ መሬት ቢሮ ብቻ ሳይሆን የጋራ የወል አመራርም ጭምር የሚሰጥበት ነው። በዚህ ረገድ ያሉ ጉዳዮች ከቀጣይ ማኳያ ስራ የሚጠይቁ ናቸው፣ ስራ የሚያስፈልጉ ናቸው። ህዝባችንም ጭምር በዚህ ላይ የተመሰረተ መረጃ እንዲሰጥ ህዝቡ ምናልባትም የሚያገኘውን አገልግሎት በነፃ የማግኘት መብቱ የተጠበቀ ነው። እኔ ከዚህ መሬት ቢሮ የተቀመጥኩት ለአማራ ህዝብ የሚፈልገውን አገልግሎት ለመስጠት ነው። አገልጋይ ነኝ እኔ። ምናልባትም ባለጉዳዮች ሲመጡ እኔ የምመራው ተቋም አመራር ባለሙያ በዛ ልክ መሆን መቻል አለበት። ሮል ሞዴል ሆነን ማገልገል መቻል አለብን። ስለዚህ አገልግሎቱ የተሳለጠ ቅድም ከመጀመሪያው አካባቢ ልክ እንዳልነው እዚህ ጋር የተያዘው ሁኔታ በትልቁ መሰራት አለበት። በዚህ ረገድ ያሉ አንዳንድ ከተሞች ላይ አሁን ገጠሮች ላይ ብዙ ችግሮችን እያለፍን ያለንባቸው ሁኔታዎች አሉ። ከአሰራሮች ከመመሪያዎች የወጡ ጉዳዮችን በድጋፍና ክትትል እየለየን አስፈላጊውን ትምህርት ምክር እየሰጠን የማይታረምም ካለ ደግሞ ዘላቂነት ያለው እርምጃም ጭምር በመውሰድ እየተደ ያለበት ሁኔታ አለ። ይሄ ቀጣይ አኳያ ተጠናክሮ ይቀጥላል። በተለይ በዚህ ረገድ ደንበኛችን ነዋሪው ህዝቡ በየደረጃ ያለው ይሄ እንዲሆን አንደኛ መረጃ በመስጠት አገልግሎት የማግኘት በነፃ የማግኘት መብቱ ነው ሳይንዛዛ። አሁን የኛ አገልግሎት ፈላጊ አገልግሎት ፈልጎ ሲመጣ እሱ የሚለው ብቻ እንዲሆንለት ይፈልጋል። ግን እንደ ተቋም ከአሰራር እና ከመመሪያ አኳያ ይሄን የሚመለከት ያንተ ይሄ ነው ብለህ በደብዳቤም ጭምር መስጠት
ያን ባለጉዳዩ ላያረከው ይችላል። ለሱ ምናልባት እንትን ስላላለ ግን መልስ መስጠት ከቃል ባለፈ በደብዳቤም ጭምር በዚህ ረገድ ያሉ ተጠያቂነትን የሚያሰፍኑ ጉዳዮች እየተሰሩ ያሉበት ሁኔታ እንዳለ እዚህ ላይ ሀሳብ ለመስጠት ነው። ተጨማሪ ስራ በዚህ ረገድ ግን በቀጣይ አኳያ በየደረጃው በአመራሩ በባለሙያው እዚህ አካባቢ ያለው በተለይ አሁን ከያዝነው አጠቃላይ ህዝባችን ከሰጠን ተልእኮም አኳያ የቤት ስራም አኳያ ትኩረት ሰጠን መስራት እንዳለብን ይሰማናል። ይህን አስበን አቅደን እየሰራን ነው ለማለት ነው። አቶ ሲሳይ ዳምጤ የአማራ ክልል መሬት ቢሮ ኃላፊ፣ ከመሬት አስተዳደርና አጠቃቀም ጋር ተያይዞ ላነሳናቸው ሀሳቦች ለሰጡን ምላሽና ማብራሪያ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። የተወዳጅ ተመልካቾቻችን የዛሬው የወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበር። በቆይታችን የመሬት አስተዳደርና አጠቃቀም ጉዳዮችን እያነሳን ነው አብረን የነበር ነው። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ሌሎች የአማራ ሚዲያ ኮርፖሬሽን ዝግጅቶች ይቀጥላሉ። ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።